የኢትዮጵያ ሕዝብ በድህነት እያለቀ ነው እና ትበለጥጋለህ፣ ይሳካልሃል። የሥራ በሮቼ እንዲከፈቱ ፈልጋለሁ። ነፃ መውጣት ፈልጋለሁ። ታሪኬ እንዲቀየር ፈልጋለሁ። ፋይናንሻል ነገር እንዲቀየር ፈልጋለሁ የምትሉ እግዚአብሔር የምድርን በረከት ለእናንተ የሚሰጥበት ቀናቶች ናቸው። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 በዚህ ቅባት የ10 ዓመቱ በአንድ ዓመት ምን አገር በአንድ ቀን ይወለዳል አለ። አዎ ሰው 40 ዓመት የፈጀውን በ4 ቀን ትሄደዋል። አሁን ይሄን እንድታምነው መፈልገው ካንተ ጭንቅላት ውጪ ነው። ለታምራት የማይመቹ ሰዎች ምን አይነት ሰዎች መሰሉ? እነ ጭንቅሉ አይመቹ። ዛሬ የእርሱን ሚሊዮኖች አስለቅቃለሁ። አሩባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። መባረክን ምናምን በዚህ በቁሳቁስ ላይ መሰርተዋል። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። የሆነ በጣም ብዙ ሺህ ብር ልብስ ይገዛል። ህዝቡን እንዲህ ጉሮሮን አንቆ መኪና ይገዛል። ከዛ ተከታዮቹ አገልጋዮቹም ያንን ይቀጥላሉ። የፕሮስፐሪቲ ጎስፕል ያልከው ይሄ ነው። የብልጽግና ወንጌል ብልጽግና ላይ ፎከስ ያደረገ ህዝቡም ስለ መባረክ ስለ ኢኮኖሚ ብቻ እንዲያስ አመቱን ሙሉ ነውር እኮ ነው። አንድ ክርስቲያን አመቱን ሙሉ ስለ ፕሮስፐሪቲ እያሰበ መኖር ነውርም ነው ኃጢአትም ነው። ድህነቱን የሚሰብክ ድህነት ጥሩ እንደሆነ አድርጎ የሚሰብክ እኔ በዚህ ዘመን ክርስቲያን ሁሉ ምን መኪና ይነዳል፣ ይሁን ምቀኛ ሰባኪያ ቤት ይሰራል። እኔ በደርግ ጊዜ ተደብድቤያለሁ፣ ተወግሬያለሁ፣ እስካሁን ምንም የለኝም። የብልጽግና ወንጌል ተብሎ በስም የተጻፈ የለም። ያለው ወንጌል በስሙ ተጠርቷል። የእግዚአብሔር ወንጌል፣ የክርስቶስ ወንጌል፣ የመንግስቱ ወንጌል፣ የጸጋው ወንጌል፣ የክብር ወንጌል፣ የዘላለም ወንጌል እንደዚህ በሚል ተጠርቷል። የብልጽግና ወንጌል የሚል ባይብል ውስጥ የለም። ቸርቾች ታዲያ ለምንድን ነው የብልጽግና ወንጌል ምን አለ? እንግዲህ የሆነ ኢየሱስን ስታምን ትበለጽጋለህ ብቻ የሚል ትምህርት መጥቶ ይሆናል አላቅም። ግን ትበለጽጋለህ የሚሉትን ተጠግቼ ሳይ ኢየሱስን ስታምን ትድናለህ ይሉና ከዳንከ በኋላ ደግሞ ሁሌ ብር ታገኛለህ ትምህርታቸው። መዳን ላይ ችግር የለም፣ ግን ኢየሱስ በህይወት ላይ በሰው ህይወት ላይ የሚያመጣው ነገር ሁልጊዜ ከመዳን ቀጥሎ ብር ነው። ስለዚህ የቸርቿ አይወላችሁ አንድ ትምህርት በቤተ ክርስቲያን አንድን ማህበር የሰማይን ትኩረት የሚስብ ማህበር የምታረገው የህዝብን አይን አይደለም፣ የሰማይን እግዚአብሔርን ደስ ማሰኘት። ህዝብን ደስ ማሰኘት አለ። ህዝብ ሲፈልግ አኩርፎ መሄድ ይችላል። እግዚአብሔርን ብቻ ደስ ለማሰኘት ከፈለግ የዛ ቤተ ክርስቲያን ማህበር ወይም ጉባኤ ትምህርቶች፣ መልእክቶች፣ ጸሎቶች፣ የትኛውም ነገር ሰዎችን ወደ ብር ሳይሆን ወደ ፈውስ ሳይሆን ወደ የሆነ ነገር ሳይሆን ወደ ኢየሱስ ከትላንት ይልቅ ማስጠጋትና ለመስጠጋቱ ቼክ ይደረጋል ማለት ነው። ሰዎችን ወደ ኢየሱስ ሞር አስጠግቷል። ከሁሉ በላይ ያ እንዳለ ሆኖ የአንድ ቤተ ክርስቲያን ዋና ትምህርት የዛሬ ዓመትም ስትመጣ ማለት ነው፣ የዛሬ 8 ዓመትም ስትመጣ ማለት ነው፣ ኢየሱስ እና ኢየሱስ ብቻ። በኢየሱስ የሆነ ነገር አይደለም። ኢየሱስ ላይ ካተኮረ መሰረቱ ጤናማ ነው ማለት። በአንድ ጥቅስ ላስረዳችሁ። ኢየሱስ እንዲህ አለ፣ ሰዎች ስለኔ ምን ይላሉ ብሎ ጠየቀ። ለምን ይህን ጥያቄ ጠየቀ ሲባል ጉባኤ ወይም ማህበር ለመሰብሰብ ፈለገ። ጥያቄው የተጠየቀው ከማህበር ጋር በተገናኘ ማህበር መሰብሰብ ፈለገ። በግሪክ ቋንቋ ኤክሌሺያ፣ በአማርኛ ማህበር፣ በግዕዝ ጉባኤ መሰብሰብ ፈለገ። ከዛ ምንድን ነው ያለው? ለመሰብሰብ ሲል በሌላ ጉዳይ አይደለም፣ ማህበር ጉባኤ ለመሰብሰብ ሲል ሰዎች ስለኔ ምን ይላሉ? እሱ ጥያቄና መልሱ ከማህበር ጋር የኢየሱስ ማህበር ነው ወይስ የፓስተሩ ማህበር ነው ወይስ የሆነ ኮንግሪጌሽን ነው? ምንድነው? በምን እናውቃለን ያን ማህበር? ኢየሱስ እግዚአብሔር እሱ ኦርቶዶክስም ይላሉ፣ ካቶሊክም እንደዛው ነው። ካቶሊክ እግዚአብሔርና ኢየሱስ ነው እንጂ የሚለው ሌላ የማንን ስም ይጠራል? አላህ አይልም እኮ። ኦርቶዶክስ እኮ አላህ አይልም፣ እግዚአብሔር ኢየሱስ እና የጌታ ማህበር መሆኗን በምን እናውቃለን ሲባል
ዋነኛ ማህበሩ የሚሰበሰብበት ዶክትሪን የኢየሱስ ማንነት የሚል ትምህርት፣ ህብረት፣ ጸሎት፣ መልእክት የዛሬ 8 ዓመትም ስትመጣ ስለሱ ብቻና ብቻ መሰማ ከሆነ ከዛ ምን አለ? ስለኔ ምን ይላሉ? አሁን እዛ ጋር እንደው ኢየሱስም ብሎ ጥያቄ ጠየቀና እነሱ ይመለሱ ይመስላቸዋል። ኢየሱስ ያለው ማህበር ስለመመስረት ሰዎች ስለ እኔ ምን ይላሉ አለ። ስለ ሰው ልጅ ምን ይላሉ አለ። ኤልያስ ነው፣ ምንትሴ ነው፣ ነብይ ነው፣ ምን አይነት እናንተስ ማን ትሉኛላችሁ? ስምዖን ጴጥሮስ ተነሳ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ እንዲህ አለው፣ አንተ ጴጥሮስ ነህ፣ ድንጋይ ነህ። እኔ ግን በዚች አሁን በተናገርካት ጴጥሮስ አንተ ነህ፣ እቺ ግን ጴጥሮስ አይደለችም፣ ጴጥራ ነች። አንተ ጴጥሮስ ነህ፣ ዝም ብሎ ድንጋይ፣ ይሄ ተፈልጦ የሚካበው ድንጋይ ቤት ለመስራት። አሁን የተናገርካት ቃል ግን ፔትራ ነች። ሳምንት የሚወጣው ሰው መቀጣጠል፣ የሚቀጥለውም መቀጣጠል ላይ የተመሰረተ መቀጣጠል የሚል ዶክትሪን ላይ መሰረትን ማህበሩ ጉባኤው ስታየው ኢየሱስ ነው የሚጠራው፣ መዝሙሩ ዘሴም ነው፣ ዶክትሪኑ መቀጣጠል የሚል በእንደዚህ አይነት ትምህርት ላይ ማህበር አይሰበሰብ። ሌላው ደግሞ እንዲህ ይላል፣ መካነ ኢየሱስ ጥምቀት አታጠምቅም እኛ እናጠምቃለንና ይወጣና ከመካነ ኢየሱስ ወጥቶ አጥማቂት መጥምቃዊት ምናምን ቤተክርስቲያን ብሎ ይከፍታል። ከዛስ ትምህርቱ ስለ ጥምቀት ነው። ጥምቀት ያድናል፣ ጥምቀት ወሳኝ ነው። አሁን እንዘምራለን ተጠምቅ ያለው የሚል መዝሙር ትንቢቱ ጥምቀት የሚባል ትምህርት አለ ባይብል ውስጥ። አዎ ጥምቀት ላይ ግን ወይም ጥምቀት በሚል ዶክትሪን ላይ ምን አይሰበሰብም? ማህበር አይሰበሰብም። መሰረት መሆን አይችልም ጥምቀት። ሌላው ይወጣና ደግሞ ምንድነው እዚህ ሁሉ ጊዜ ኢየሱስ ብቻ ነው የሚባለው ምናምን፣ የኢትዮጵያ ሕዝብ በድህነት እያለቀ ነው እና ትበለጥጋለህ፣ ይሳካልሃል እና መባረክን ምናምን በዚህ በቁሳቁስ ላይ መሰርተዋል። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። የሆነ በጣም ብዙ ሺህ ብር ልብስ ይገዛል። ህዝቡን እንዲህ ጉሮሮን አንቆ መኪና ይገዛል። ከዛ ተከታዮቹ አገልጋዮቹም ያንን ይቀጥላሉ። ፕሮስፐሪቲ ጎስፕል ያልከው ይሄ ነው። ይቀጥላሉ። ህዝቡም እንደነሱ ለመሆን ይበላል። መቼስ አይበላም፣ ይበላል፣ ይበሉታል። ስለዚህ ምን ይሆናል ማለት ነው? ነጋ ጠባ መልእክቶቹ፣ ትምህርቶቹ በሰው አእምሮ ውስጥ የሚገባው ነገር ሁሉ ምን ይሆናል? ኢየሱስን በማመን ምን መሆን? ኑሮን መቀየር፣ ኢኮኖሚን መለወጥ፣ በሁሉ ነገር ውጤታማ በመሆን ቤት ስለመስራት ስትጸልይ የምታስብ፣ መኪና ስለመግዛት ስታመልክ አይን ላይ የሚመጣው ምን የሚያክል መኪና ሲሆን ምን ይባላል? የብልጽግና ወንጌል ፕሮስፐሪቲ ጎስፐል ይባላል። ያን ጊዜ ቆላሲስ ነው የሚሆነው። እንግዲህ Christ is all sufficient። እሱን የምንከተለው ለዛ አይደል እና መልእክቱ ትንቢቱ የሚመጣው እንትና ምናምን ሁሉ ብር ይሆናል። ጸሎቱን በዛ ላይ ነው፣ መልእክቱን በዛ ላይ ነው እና እንደዛ ሲሆን ፕሮስፐሪቲ ጎስፐል ይባላል። ወንጌል በምንም አይነት ሁኔታ ስለ ገንዘብ ስለማግኘት ቤት ስለ ምናምን አይደለም። ወንጌል አሁንም ዞሮ ወንጌልም ከስጋ ከዳዊት ዘር ስለተወለደው በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ። ይሄ አንዱ እውነት ነው። ሌላው ደግሞ ያንን የብልጽግና ወንጌል ብልጽግና ላይ ፎከስ ያደረገ ህዝቡም ስለ መባረክ ስለ ኢኮኖሚ ብቻ እንዲያስ አመቱን ሙሉ ነውር እኮ ነው። አንድ ክርስቲያን አመቱን ሙሉ ስለ ፕሮስፐሪቲ እያሰበ መኖር ነውርም ነው፣ ኃጢአትም ነው። ያንን ለመቃወም ደግሞ ሌላ ጽንፍ የሚሄድ ቡድን ይመጣል። እሱ ይሄኛውም ሌላኛው አደገኛው ነው። ምን ብሎ ይሰብካል? ድህነቱን የሚሰብክ ድህነት ጥሩ እንደሆነ አድርጎ የሚሰብክ እኔ በዚህ ዘመን ክርስቲያን ሁሉ ምን መኪና ይነዳል? ይሁን ምቀኛ ሰባኪ አለ። ቤት ይሰራል። እኔ በደርግ ጊዜ ተደብድቤያለሁ፣ ተወግሬያለሁ፣ እስካሁን ምንም የለኝም።
ወገኖቼ እኔ ድሮ ይላል አንድ ካልሲ ነበረችኝ። ሃሌሉያ ሳምንቱ ሙሉ አረጋታለሁ። ቅዳሜ አጥቤ አሰጣታለሁ። እሁድ ለቸርች አድርጊያት እመጣለሁ። አንድ ሸሚዝ ነበረችው። ይሄ ደግሞ ባይዘው ይሄ ስለ ወንጌል የመጣ መከራ ሳይሆን ስንፍና ነው። ስንፍናን ያሳያል። አንድ ወንድ በአንድ ካልሲ ግማሽ ዓመት ሲጨርስ ሰነፍ መሆኑን ዝርክርክ መሆኑን እንጂ ለወንጌል የተከፈለው ዋጋ አይደለም። ወንዝ ፈሶ ውሃ በውሃ በሞላበት ሀገር ላይ እንደዛ መሆን ጽድቅም አይደለም። ስለዚህ ይሄ ጢሞቴዎስ ላይ የተረገመው ትምህርት ነው። ሄርሜቲዝም ኦር ሴሊባሲ ሰውነትን ማጎሳቆል፣ መክሳት፣ ምናን አንጀት ጨጓራ እስኪላጥ መጾም፣ ይሄ ሴሊባሲ የሚባለው ሄርሜቲዝም የሚባለው ጳውሎስ የረገመው ትምህርት ማለት። ስትጾም እንኳን ጨጓራ እንደማይላጥ ቼክ አድርጋል። ስጋህ ያንተ ስለ አይደለም ባደራ የተሰጠ ስለሆነ እኔ ጌታው ዛሬ አልፋታህም ልፋታም እዚህ እያቃጠልህም እኔ ሞታታለሁ። ጌታ ተው አታቃጥለው፣ ይህን ጨጓራ ይላል። አታቃጥለው። ይሄ ደግሞ የቡቱቶ መንፈስ አለ። ድህነትን ጽድቅ አድርጎ የሚሰብክ አለ። ሪሊጂየስ ስፒሪት ነው። ሄርሜቲዝም ነው። ገዳማዊ የሚባለው ትምህርት ነው። ጴንጤዎስ ኮት አድርጎ የመጣው ማለት ነው። እኔ ላደንቀውም አልችልም። አንድ ሰው እኔ አንድ ሸሚዝ ነበረችኝ የሚያሳየኝ በቃ ሰነፍ ነው፣ አይሰራም። መቼ ድሮ በሰባ ምናምን በሰማንያ አንድ ሸሚዝ ነበረችኝ፣ እሷን አረጋጣለሁ፣ አጠባታለሁ ቅዳሜ። ከዛ በኋላ ከቤት አልወጣም እስክትደርቅ ድረስ እሷን አድርጌ ቸርች መጣና አገለግላለሁ። ሃሌሉያ። በሷ ልብስ ወደ 6 ዓመት ነው የሰበኩት። ያውም ድሮ ሸሚዝ 6 ብር በነበረ ሰዓት ማለት። ለዚህ ሰውየው ምን ያህል ሰነፍ፣ የህዝብ ጥገኛ፣ እህቶች ልብሱን ካላጠቡለት የማያጥብ ዝርክርክ ምናምን እንደነበረ ያሳያል። እሱም ጽድቃ ሁለቱም ጽንፍ እንዴት እንልበስ? ጢሞቴዎስ ላይ ሞደስቲ የሚባለው ቃል ነው በእንግሊዝኛ የተጻፈው። በእኛ በአግባቡ ይልበሱ የሚለው ማለት ሞደስቲ የሚባለው በጣም ኮስቲ የሆኑ ከሰው ጋር ፉክክር ውስጥ የሚከቱ ልብሶችን አለመግዛት፣ ብርህን በጣም ኮስቲ ለሆነ ልብስ አለማውጣት። ቀጥሎ ደግሞ ቡቱቶና ዝርክርክ እንዲህ ያከኩ መኖር። እዛ ውስጥ ከገባ ደግሞ ጭራሽ ጳውሎስ የረገመው ትምህርት ነው እሱ። እና ሞደስቲ ለራስም ለሰውም ፎቶ እንኳን ስትነሱ ምናምን ነገ ልጆቻችሁ እንዳያፍሩ አድርጋችሁ ገብቷል። እሱ ማለት አሁን አንዳንድ ልጆች በዚህ ዘመን የመጡ ስታይሎች አሉ። መጽሐፉ ዮሐንስ መልእክት ላይ የዚህ ዓለም መልክ ጠፊ ነውና የሚል አማርኛ አለ። አማርኛው ሸፍኖታል። የዚህ ዓለም መልክ ጠፊ ነው፣ ግን እንግሊዘኛው ዘ ፋሽን ኦፍ ዚስ ወርልድ ነው የሚለው። ዘ ፋሽን በዚህ ዘመን በዚህ ምድር ላይ የሚመጡ ወቅታዊ ፋሽኖች ያልፋል። በኢህአፓ ጊዜ ጸጉሬን ያክላል፣ ጺሜን ያክላል። በኢህአፓ ጊዜ ያ ማለት ተምራል፣ ኮሚኒዝምን አጥንታል ማለት ነው። በቃ ይኸው በቃ ማርክሲዝም ሌኒኒዝምን ትፈተፍተዋለ ማለት ነው። እንደዛ ሆኖ አግብቶ ፎቶ የተነሳ ሰው አሁን ልጁ ያንን ፎቶ ከውስጥ ነው የሚከትለት አልበም ስር፣ ለጎረቤት አያሳይ። ፋዘር ምን ሆኖ ነው ድሮ ይባል። ያኔ ፋሽን ነው። እናቱን እኮ የልጁን እናት ያገኘው እኮ እንደ በዛ ጸጉሩ እኮ በዛ እንትን እኮ ነው። እናት ያኔ ዋው አራዳው ብለው አገቡት ማለት። ዛሬ ደግሞ ልጅዮ ፋራው ብሎ ይከተዋል ማለት ነው። ገብቷል። እኛ ቤት የአባቴ ፎቶ አለና በቃ ኖርማል ሱፍ ለብሶ ጸጉሩን በአግባቡ ተቆርጦ ምናምን የተነሳው ፎቶ አለ። እሱ አልበም ፊት ለፊት ላይ ነው ድሮ ያደረኩት። ፊት ለፊት ላይ የመጣ ሁሉ እንዲያይልኝ ማለት ነው። ደግሞ ሌላ ፎቶ አለው ሸሚዙ እዚህ ደርሶ ጫማው ከፍ ብሎ ምናምን እንዲህ ብሎ ምናምን አበባ ይዘው የሚነሱታል። እሱን ደግሞ ያኔ አስብ እንደዛ አድርጎ ነው ማዘርን ያገኘው። ግን አሁን ምንድን የምታረገው ፋራ ብለህ ከውስጥ ከስር ትከተዋለህ ማለት። አሁን እዚህ ያለው ሰው ልብ ገዛ። ዛሬ የምትነሳው ፎቶ ነገ ልጅ ፋዘር ምን ሆነ ነው የሆነ ወቅት አሞ ነበር ምናምን እንዳይለ እያሰብክ ነው መልበስም መነሳትም ያለበት። አገኛችሁኝ?